የእመቤታችን ምልጃ እመቤታችን ወይን እኮ የላቸውም የሚል ጥያቄ ጠይቀዋለች። ወይኑ ሲያልቅ ወይንኬ አልቦሙ ወይንኬ አልቦሙ። እነዚህ ሶስት ነገሮች ናቸው ወይን ያለው አይደል እንዴ? ምን ነው ወይን ያለው? ወይን ሶስት ነገር አለው። መዓዛ፣ ጣዕም እና መልክ። ሶስት ነገር አለው። መልኩ ቀይ ነው ወይን። መልክ አለው፣ መዓዛ አለው፣ ጣዕም አለው። ውሃ ደግሞ መልክ የለውም፣ መዓዛም የለውም፣ ጣዕምም የለውም። ሶስት ነገር ሶስቱ የላቸውም ብላ ነው የጠየቀችው እመቤታችን ቅድስት ድንግል ማርያም። ይህ ትልቅ ጥያቄ ነው። ትልቅ ጥያቄ ነው። እናታችን ቅድስት ድንግል ማርያም እንደዚህ ብላ የተነጋገረችው ንግግር ቅዱስ ያዕቆብ ዘስሩግ ምን ብሎ ነው የሚናገረው? ቤተ ክርስቲያን ድንግል ማርያም በዚህ ቀን የቤተ ክርስቲያን አፍ ሆና ውላለች ነው የሚለው። የቤተ ክርስቲያን አንደበቷ ሆና ነው የዋለችው። ስለዚህ ጥያቄዋ የመጀመሪያው እመቤታችን የለመነችው ወይንኬ አልቦሙ ያለችው ከአዳም ጀምሮ እስከ ጌታ ድረስ የነበሩትን ሶስቱ ነገር የሌላቸውን የአባቶችን የነቢያትን ጩኸት ወክላ ነው የጮኸችው። ወይንኬ አልቦሙ ምን ማለት ነው? ጣዕም የላቸውም። ጣዕመ ጸጋ የሚባል አለ። ጣዕመ ጸጋ የሚባል ይሄ አለመሰልቸት፣ በቃለ እግዚአብሔር መመሰጥ፣ በፍቅረ እግዚአብሔር መስከር ጣዕመ ጸጋ ይባላል። እሱ የላቸውም ነው። አዳም ከወደቀ ወዲህ ጣዕምን ያጣ ነው። ከዛስ ደግሞ መዓዛ መለኮትህ የላቸውም፣ ባንተ አልጣፈጡም። ሶስተኛን አንተን መምሰል የላቸውም። አርአያ እግዚአብሔር አምሳለ እግዚአብሔር የሚባለው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ የተሰጠችን ያች አምሳል አንተን መምሰላቸውን አጥተዋል። እነዚህን ጥያቄዎች ነው የጠየቀችው። እነዚህን ጥያቄ ጠየቀችው እመቤታችን። እዚህ ውስጥ የምታዩት ብዙ ነገር አለ። የመጀመሪያው እመቤታችን ቅድስት ድንግል ማርያም በሰርጉ ተገኝታ ወይኑ ሲያልቅ በጣም ፍጹም ርኅርኅትና የሰው ችግር የሚገዳት እንደሆነች ነው የምንረዳው። እመቤታችንን አይንትኪ ዘርግብ አይኖችሽ እንደ ርግብ ናቸው ይላታል አይደል? መኃልየ ዘሰሎሞን ላይ አይኖችሽ እንደ ርግብ ናቸው ብሎ ያመሰግናትን ሊቃውንት ሲተረጉሙት የርግብ አይን ልክ እንደ ንስር ጥቃቅን ነገሮችን አጥርቶ የማየት አቅም ያለው አይን አላት ርግብ። እመቤታችን ቅድስት ድንግል ማርያም ደግሞ የሰውን ትናንሽ ችግሮች ሳይቀር ትመለከታለች ነው። የሰው ችግር አትንቅም ነው። የሰዎችን ጓዳ ትመለከታለች እመቤታችን። በምድር ላይ ለሰው ችግር ቅርብ የሆነች እመቤታችን ናት። በጣም ርኅራኄዋ እግዚአብሔርን የመጨረሻውን አምሳለ እግዚአብሔር የሚባለውን የመጨረሻው ቅድስና የደረሰችው እሷ ናት። ከሰው ልጆች የመጨረሻውን ቅድስና የደረሰችበት እሷ ስለሆነች እግዚአብሔርን የሚመስል ሰው ደግሞ መገለጫው ምንድን ነው? ርኅራኄ ነው። ርኅራኄ ማለት የማንንም ችግር የራሱ ያህል የሚያስብ ነው። እንደ ራሱ አድርጎ የሚያስብ ሰው ይሄ ርኅሩህ ይባላል። ይህንን ርኅራኄ በገጠር እናቶች አየዋለሁ። በጣም ነው እንዲሁ ደስ የሚልኝ። እንዲሁ የከተማ እናቶችን እኔ እንደዚያ ለምኛቸው ስለማላውን የገጠር እናቶች ሰው እንጀራ እዚህ ቤት ብሎ በወጥ ካላቸው በወጥ ከሌለ በጨውም በበርበሬ አውጥተው ይሰጡትና ሰውየው ጉርስ ሲያደርገው ምን ዋጮ ነው አይሉ ያዩና አፈር ልብላ ይላሉ። ይህ እንዴት አያችሁ? ረሃቡ ይሰማቸዋል ማለት ነው። ረሃቡ የራሳቸውን ያህል ይሰማቸዋል። እና እመቤታችን የሰውን ችግር የራሷ ያህል ነው የምትቆጥረው። ከምህረት ደረጃ ስለደረሰች ወይም ከርኅራኄ ደረጃ ስለደረሰች ነው። ውሻ አሳዘናት የሚባለው እኮ ለዚህ ነው። አዎ ምንድነው? ተዘከሪ እግዝቴ በርኅራኄኪ እጹብ ከማስተኪዮ ባሳይነኪ ለጽሙ ከልብ ብሎ በሰዓታቱ የተናገረው እመቤታችን በርኅራኄኪ እጹብ ድንቅ በሆነ ርኅራኄሽ እንደው እኔ እንኳን እንደው ኃጢአቴ ብዙ ቢሆን በሚያስደንቀው ርኅራኄ
ለውሻ በጫማ ማጠጣትሽን አስቢ ብሎ የጠየቀው ለዚህ ነው። እና ፍጹም ርኅራኄ የእመቤታችን መልኳ የአምላክን መልክ ይመስላል ተብሎ የተነገረላት ወኩሉ መልክዓ ለእግዝእትነ ማርያም መልክዓ አምላክ ተብሎ የተነገረላት ለዚህ ነው። ፍጹም ርኅራኄ ማለት ይሄ ነው። የሰውን ችግር የራስ ያህል መቁጠር። ሰው ደግሞ ክፉ ሲሆን ምንድን ነው የሚያደርገው? በቃሪያ የሚበላና በጫማ የሚሄድ ሰው ለባልንጀራው ያዝንም የሚባለው ታውቃላችሁ አይደል? በጫማ ጀብ 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 እያለ በሾሁ ያኛው ባዶ እግሩን ቀስ ቶሎ ቶሎና እንጂ የሰው ችግር አይገባውም። በቃሪያ የሚበላውም ሰውዬ ሲተኩሰው ጥቅለል ጉርስ እያለ ሰዎቹ ጦም ሊያድሩ ይችላል። እንጀራው ጥቂት ነው የሚለው አይገባውም። እና የራሱን ብቻ ነው ዝም ብሎ ለማብረድ ሲያቃጥለው ያለ ማብረድ ሲያቃጥለው እንደገና ሲጠቀልለው ደግሞ አሁንም ያጣበቀው ሲጠቀልለው ሰዎቹ እንደፋ አድርጓቸው ሊያደር ነው ማለት ነው። እና የሰው ችግር የማይገባው የኛ ሀገር ገበሬ እንደውም ከሰው ቁስል እንጨት ቢሰዱበት አያመውም ይላል አይደለም? እንደዚያ ማለት ነው። እና እመቤታችን ፍጹም ርኅራኄት። ማንም እኮ እዚያ ቁጭ ብሎ እኮ እየጠጣ ነው ማለቁን ያየ እኮ ብዙ ሰው ይኖራል። ፍጹም ርኅራኄት። እንደገና ደግሞ እምነቱ እንደው ይገርማል። ማምላክ እንደ እመቤታችን ያለ እምነት ያለው ፍጡር ታይቶ ይታወቃል? አይታወቅም እኮ። እስቲ አሁን ሂዳ ወይን የላቸውም የምትለው ከጓሮ አምጣ ነው ምንድን ነው? እስቲ እግዚአብሔር ያሳያቸው። ከየት ነው? ገበያ አምጣ ነው? ብር የለው ታውቀዋለች ልጇን። ወይን ከማድጋው ቀርታ አምጣ ነው የምትለው? የለውማ። ምንድን ነው የምትለው? ምን አንተ ሁሉን ቻይ ልጅ አይደለህ እንዲህ አለችው። እኔ አጥብታ ያሳደገችውን ልጇን የምታምን እማውቅ እናት ድንግል ማርያም ብቻ ነው። በእርግጥ ሌላ እናትም የለችም። እርቦት ሲለምነው የምታውቀውን ልጅ አምላክ ነው ብሎ መቀበል እንዴት ያለ አይምሮ ነው! እርቦት ሲለምናት ያየችውን፣ ደክሞት ሲያለቅስባት ያየችውን አምላኬ ብላ የምታምን ልቧ እንዴት ያለ ትልቅ ነው የእመቤታችን። በእውነት እንደ ድንግል ማርያም ያለ ልብ ከምድርና ከሰማይ የሰፋ ልብ በምድር ላይ የለም። እና ለእመቤታችን ይሄ ምልጃ ምንትስ ምትሉ ተራ ነገር ነው። ከእግዚአብሔር ጋር መታረቅ ተራ ነው እያልኩ አይደለም። ትልቁ ነገሯ እግዚአብሔርን መምሰሏ ነው። ንጽህናዋ፣ ቅድስናዋ፣ የሚደነቅ እምነቷ። እንዴ ሔዋን እኮ ያየችውን አምላክ ነው ማመን ያቃታት። ያየችውን አምላክ ማለት እፍ ብሎ መንፈስ ቅዱስ ሲያሳድርባት፣ በገነት ሲያሰለጥናት፣ ድንቅ ነገሮች ሰርቶ ሲያሰማራት፣ ብርሃን ያለበሳትን ጌታ ነው ማመን። እመቤታችን እኮ አምላክ ሰው ሆኖ አያውቅም። ከዚያ በፊት ሆኖ የማያውቅ ነገር ያመነች የመጀመሪያዋ እኮ ናት። ከዚያ በኋላ ያለው ሰው ቢያምንሳ፣ ደቀ መዛሙርቱሳ ጠጅ አይተው፣ እነገሌሳ የሆነ ነገር አይተው፣ እነገሌሳ የሆነ ነገር አይተው፣ በባህር ላይ ሲሄድ አይቶት፣ ቅዱስ ጴጥሮስ እንኳን በባህር ላይ ሲሄድ አይቶት እኔም ልሞክረው አለ እና እሺ መሀል ላይ ሄዶ ይሄ ነገር አጉል ነው አለ። መስጠም ጀመረ። አይቶ እንኳን አይተው ማመን ያቃታቸውን ግን እመቤታችን ሆኖ የማያውቀውን ተቀበለችው። ገና ሳትጸንሰው የእኔ ልጅ ሁሉ ይቻልሃል እኮ አንተ ባዶ ቤት መሙላት ትችላለህ አለችው። አቀረበችለት። እንደሚችል ታምን ነበርና እና የእመቤታችን ሞገሷንም ወስሉጥ ስምኪ በኀበ እግዚአብሔር። እንዴ አብርሃም በእግዚአብሔር ፊት እንዲሰማ ስደቱን ይዞ ይቀርባል። ሙሴ እንዲሰማ ስደቱን ይዞ ይቀርባል። ኢሳይያስ እንዲሰማ ትንቢቱን ይዞ ይቀርባል። ዳዊት እንዲሰማ መዝሙሩን ይዞ ይቀርባል። ድንግል ማርያም ድንግልናዋን ይዛ ትቀርባለች። እግዚአብሔር እመቤታችንን የሚሰማውን ያህል ሌላ ሊሰማ አይገባምም አይሆንምም። እሷን በሚሰማበት መጠን የእሷ ድምፅ ግርማ ያለው ነው። ስለዚህ ምልጃዋን ከንጹህ ዕጣን ይልቅ ያሸተዋል የእመቤታችን የጸሎቷን መዓዛ። ጸሎት ሁሉ በእመቤታችን ጸሎት ተቋጥሮ ሲሄድ በእግዚአብሔር ፊት ይሰለጥናል፣ ክብር ይሰጠዋል። ለንጉሥ የሚቀርብ ስጦታ በንጹህ ሳጥን እንደሚቀርበው ሁሉ ለእግዚአብሔር የምናቀርበውን ጸሎት ሁሉ በድንግል ማርያም ንጽህና ውስጥ ስንቋጥረው ያምርበታል። ውበት የሌለው ጸሎታችን እመቤታችን ይዛው ስትሄድ ውበት ያገኛል። ባዶ ነገራችን እመቤታችን ይዛው ስትቀርብ ክብር ያገኛል፣ መልክ ያገኛል፣ ጣዕም ያገኛል፣ መዓዛ ያገኛል። ምንም የሆነው ሕይወታችን ማለት ነው።
እንደዚያ ነው። ብዙ ባዶ የሆኑ አባቶችን ብዙ ባዶ የሆኑ እናቶችን እመቤታችን ይዛ ቀርባ ባዶ እንዴ የበላይ ሰብ ቀዝቃዛ ውሃውን ከ78 ነፍሳት በልጣ አንተ ይሄ ደንቃል እንዴ? ይሄ ማለት ምን ማለት እኮ ነው? እመቤታችን ይዛው ስትቀርብ ውሃ የጠጅነት ማዕረግ የወይን ማዕረግ በክርስቶስ ፊት ያገኛል። እና ይሄን ቅዱስ ቄርሎስ ሲተረጉሙ ውሃውን ወይን አደረገው ማለት ክርስቶስ ምን ነገርን ማክበር ይችላል ማለት ነው ብሎ ነው የሚተረጉም። ማክበር፣ ግሎሪፊኬሽን፣ ከፍ ማድረግ፣ በጸጋ መግለጥ፣ ማብራት፣ ትልቅ ማድረግ፣ ይሄ የክርስቶስ ስራ ኃይል ነው። እመቤታችን ባዶን ነገር ልጇ ይዛው ስትቀርብ ትልቅ ይሆናል። እና ሰውን ራሱ ትልቅ ያደረገችው እኮ እመቤታችን በእግዚአብሔር ፊት ቀርባ ለሱ እናት ሆና በመገኘት ነው። የሰው ዘር መመኪያ ምንላት ለዚህ ነው። በእውነት የሰው ዘር መመኪያ አንዲት ልጅ ናት። የሰው ዘር መመኪያ የ15 ዓመት ልጅ እናታችን ድንግል ማርያም፣ እሷ የሰው ዘር መመኪያ የሰው ልጅ ውክልና ናት። ሰርጉን ወክላ በክርስቶስ ፊት የቆመች ማለት ቤተ ክርስቲያንን ወክላ በክርስቶስ ፊት የተገኘች ማለት ነው። በሰርጉ ውስጥ ስለ ወይኑ ማለቅ በክርስቶስ ፊት የቆመ ማንም የለም። መዓዛ፣ ጣዕም፣ መልክ ለሌለው ዓለም በእግዚአብሔር ፊት ሰው ሆና የተገኘች አንዲት ሰው ናት። እሷም ድንግል ማርያም ትባላለች። እና ከእመቤታችን ያስጠጋን እግዚአብሔር ይክበር ይመስገን። እንደው የእመቤታችንን ስም እንደ መጥራት ያለም ትልቅ ነገር የለም። እመቤታችንን አሁን የኢትዮጵያ ሰው እመቤታችንን ይወዳታል። ለምንድን ነው ግን የሚፈልገው ነገር የማይፈጸምለት? አንዳንዱ ሁሉም ጸሎት በእርግጥ አይሰማም። እግዚአብሔር የማይጠቅመንን ነገር ይተወዋል። ግን እምነት ስለማንጨምርበት ነው። እምነት ከጨመርንበት እመቤታችን በጣም 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 ቅርብ ናት። እውነቴን ነው የምናገረው። በጣም በጣም ቅርብ ናት። ይሄ ሉቃስ ወንጌል ያለውን ጸሎት ይሄ አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም ማለች ነፍሴ እግዚአብሔርን ታላቅ ታደርገዋለች የሚለው ጸሎት ትልቅ ጸሎት ነው። ሰው ከእግዚአብሔር ጋር ሲታረቅ የተጸለየ ጸሎት ነው። ሰው ከእግዚአብሔር ጋር ሲታረቅ ይህንን ጸሎት ጸልየው ሰው የማይሻገረው ነገር የለም። አሁን በኢትዮጵያ ገዳማት በጣም ደስ የሚል ባህል አለ። ምንድን ነው? ሰላም ለኪ ሲባል ሁሉም መነኩሴ እንደ ቅጠል እርግፍ ነው የሚል ጸሎቱ ትልቅ ነውና እዚች ላይ ትንሽ እምነት እንጨምርበት። በደንብ የልብ እምነት ነው። ማመን ማለት ድንግል ማርያም የአምላክ እናት ናት ማለውን እናምናለን። ተመስገን፣ በዚህ ችግር የለብንም። ግን እኛ ውስጥ እንደሚሰራልን ማመን ማለት ነው። በደንብ አድርገን ልባችን እግዚአብሔር እስቲ እንዲያው ሐዋርያት የሉቃስ ወንጌል ምዕራፍ 11 ላይ እንደምናነበው ጌታን ቀርበው አንድ ጥያቄ ጠይቀውታል። ጌታ ሆይ እምነት ጨምርልን። እስኪ በሉ ሁላችሁ ምን ጨምርልን አሉት? እምነት ጨምርልን አሉት። ለእኛም ይጨምርልን። እምነት ይጨመራል፣ ያድጋል። ደግሞ የዓመቱ አለቃው ምንድን ነው ያለው? አለማመኔን እባክህ ጌታ ሆይ እስቲ አለማመኔን እርዳው በሉ። አለማመኔን እርዳው ማለት እንዲህ ሄድ ደካማ ሁሎ እንዲህ የሚለውን ትንሹን እምነቴን እባክህ አቁምልኝ ማለት ነው። አንተ ጉልበት ስጠው። ጉልበት የሌለውን እምነቴን ጉልበት ስጥልኝ። ጉልበት የሌለው እምነት ነው ያለን ሁላችን፣ ደካማ የሆነ እምነት ማለት ነው። አንድ ቀን ሲታጠፍ አንድ ቀን ሲዘረጋ ያንን እርዳው ነው። እና እመቤታችን እጃችንን ይዛ የምትመራ የቤተ ክርስቲያን እናት፣ ምልጃዋ የማይታጠፍ እናት ናት። እዚህ ውስጥ ቅዱስ ቁርባንን ጭምር ነው የጠየቀችው። ወይን እኮ የላቸውም ያለችው ቅዱስ ቁርባን የላቸውም ብላ ነው የጠየቀችው የሚል ጥያቄ ነው። በኋላ እዚህ ላይ ጌታ ምን ብሎ ጠየቃት? አንቺ ሴት እኔ ከአንቺ ጋር ንገሩኝ እንጂ ምን አለኝ አላት። ይሄ ምን ማለት ነው? አንቺ ሴት እኔ ከአንቺ ጋር ምን አለኝ? አንደኛው አንቺ ሴት ብሎ ማውራት የእስራኤል ባህላቸው ነው። አንቺ ሴት ብሎ ማውራት ለምሳሌ ኤልሳ ምንድን ያለ ለዚች ሴት ምን እናደርግላት ብሏል አይደለም? ለገሊት ማለት ይችላል። ይችን ሱናማዊቷን ሴት
እሱ ሲያልፍ ሲያገድም የእግዚአብሔር ነቢይ በመንገድ እያለፈ ነውና ባሏን አማክራ እዚህ ማረፊያ እንስራለት እየበላ እየጠጣ ሄድ ስትል እሱ ልጅ አጣ ነበርና ደቀ መዝሙሩ ምንድን ነው ያለው? ለዚች ሴት ምን እናድርግላት ነው ያለው። አንቺ ሴት ብሎ መጥራት እስራኤላዊ ጠባይ ነው። ጌታ የዮሐንስ ወንጌል ምዕራፍ 4 ያለችውን ሴት ምንድን ነው እመንኒ ብእሲቶ፣ አንቺ ሴት ምን በይኝ ነው ያላት? እመኝኝ ነው አንቺ ሴት። የዮሐንስ ወንጌል ምዕራፍ 8 ላይ ኦብሲቶ አይቲ ሀለው እለ ይኮንኑኪ፣ አንቺ ሴት የሚፈርዱብሽ ወዴት አሉ? አንቺ ሴት እያሉ ማውራት እስራኤላዊ ጠባይ ነው ማለት ነው። እንደው በእመቤታችን ተቆጥቶ ብንልስ አሁን ያችን ውሃ ቀዶ አንቺ ሴት እያላት ነው። ያችኛይቱን ደግሞ አንቺ ሴት የሚፈርዱብሽ የት ናቸው እያላት ነው? አይደለም። አንቺ ሴት እያሉ ማውራት፣ ሴቶችን አንቺ ሴት ብሎ ማውራት እገሊት እንደማለት ነው በእስራኤላዊ ባህል። ለድንግል ማርያም ግን አንቺ ሴት የሚለው ማርያምን ማርያም ብሎ ጠርቷል። ማርታን ማርታ ብሎ ጠርቷል ጌታ። ማርያም መግደላዊትንም ማርያም ብሎ ጠርቷል። ድንግል ማርያምን ግን ማርያም ብሎ አልጠራትም። ምን እያለ ነው የጠራት? ሁለት ጊዜ ሁሉ ዮሐንስ 19ም ዮሐንስ ወንጌል ምዕራፍ 2ም አንቺ ሴት እያለ ነው የሚጠራት። የትኛዋ ሴት ማለቱ ነው? የኦሪት ዘፍጥረት ምዕራፍ 3 ቁጥር 19 ላይ ያለችው ያቺ ሴት ምንድን ነው የሚለው? ዋስተጻርር ማእከለ ዘርአ ወዘርእኪ፣ በሴቲቱና በአንቺ በዘሯና በዘርህ መካከል ምን አደርጋለሁ ብሏል? ጠላትነት አደርጋለሁ ብሏል። ስለዚህ የሴቲቱ ዘር ራስህን ይቀጠቅጥሃል ብሎታል። በሴቲቱና በአንተ ጠላትነት አደርጋለሁ ብሎ እባቡን ረገመው ይላል። ስለዚህ በሴቲቱና በአንተ መካከል የሴቲቱ ዘር ደግሞ ራስህን ይቀጠቅጥሃል። በጣም ግሩ። በሴቲቱ ያቺ ሴት ማናት? ገላትያ ምዕራፍ 4 ላይ ስንመጣ እንዲህ የሚል ቃል እናገኛለን። ምዕራፍ 4 ቁጥር 4 ላይ ወአመበጽሐ ጊዜው ፈነወ እግዚአብሔር ወልዶ ዋሄደ ወተወልደም ብእሲት፣ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድ ልጁን ላከ ከሴትም ተወለደ ይላል። ከማን ተወለደ? ከሴት። መጀመሪያ የሴቲቱ ዘር ምንህን ይቀጠቅጣል ነው ያለው። የማን ዘር ነው ያለው? የሴቲቱ ዘር። አሁን ሴቲቱ ደግሞ ማለት የዘመኑ ፍጻሜ በመጣ ጊዜ እግዚአብሔር ልጁን ላከ ከሴት ተወለደ። ስለዚህ ከሴት የተወለደ እግዚአብሔር ልጅ ማን ነው? ኢየሱስ ክርስቶስ። ሴቲቱ ማን ትሆናለች? ንገሩኝ እንጂ። እመቤታችን ድንግል ማርያም ናት። የሴቲቱ ዘር ደግሞ ቆላሲስ ምዕራፍ 2 ቁጥር 14 ላይ ምንድን ነው የሚለው? ወበመስቀሉ ቀተሎ ለጽዕል ነው። ለጽዕል በመስቀሉ ጥልን ገደለ፣ ቀጥቅጦም ከመንገድ አወጣው። ወቀጥቀጠ መናስክተ ዘሐጺን ያለውን ቅዱስ ዳዊት ቅዱስ ያሬድ ወስዶ በጸአተ ሲኦል ድጓው ላይ ዘምሮታል። የብረት መወርወሪያዎችን ሰበረ ማለት ነው። የአጋንንትን ስልጣን አጠፋ ማለት ነው። ስለዚህ የሴቲቱ ዘር ምን አደረገ? ሴቲቱ ድንግል ማርያም ሆነች። የሴቲቱ ዘር የቀጠቀጠው እባብ ደግሞ ሰይጣን ሆነ። ስለዚህ እመቤታችን ቅድስት ድንግል ማርያምን ጌታ አንቺ ሴት ሲላት የተስፋይቱ ሴት እያላት ነው ማለት ነው። ምን እያላት ነው? ተናገሩ እንጂ ምን አላችሁኝ? የተስፋይቱ ሴት፣ ተስፋን የምትወልጂው የቀጠሮዋ ሴት ማለቱ ነው። አንቺ ሴት ከአንቺ ጋር ምን አለኝ? እኔ የማልፈጽምልሽ ምን አለ? እንድፈጽምልሽ የምትፈልጊው ምንድን ነው ማለት ነው። በእስራኤል አነጋገር ማለት ነው። ምንድን ነው የምትፈልጊው? አንቺ እኮ የቀጠሮዋ ሴት ነሽ። የተስፋይቱ ሴት ሆይ፣ ተስፋው ደግሞ ተስፋችን ደግሞ ማን ነው የሚለው ቅዱስ ጳውሎስ? ክርስቶስ ነው ይላል። ተስፋን የወለድሽው ያቺ የቀጠሮዋ ሴት ሆይ ማለቱ ነበረ። ከዚያ ምን አለው? ጊዜ ገና አልደረሰም። ጊዜ ገና አልደረሰም ማለት ምን ማለት ይመስላችኋል? አንደኛ ጌታችን መድኃኒታችን ኢየሱስ ከዛ በኋላ ምን አደረገ? እንደዚያ ብሎ ግን ማልፈጽምልሽ የለም ማለት ፈጸመላት፣ ምልጃዋ ተቀባይነት ለማግኘቱ። አሁን እዚህ ውስጥ እመቤታችን ቅድስት ድንግል ማርያም ምን ብላ ነበረ? እንደዚህ ሲላት የሚላችሁን ምን በሉ ነው አድርጉ አለችው። ምክንያቱም ውሃውን ጠጅ ሊያደርግላት እሺ ማለቷን ምን ብላለችና አውቃለችና። ቀጥሎ የሚመጣው ምን ይሆናል ደግሞ? የሚላችሁን አድርጉ ስትል እሱ ምን ይላል ደግሞ? ጋኖቹን ምን ብሏቸው ይላል? ውሃ ሙሏቸው። አሃ እንደሚደረግ እሱ አውቃለች። ውሃው ተደረገ። ከዛው ወይን ሆነ። በጣም ግሩም። የሚላችሁን አድርጉ ምንድን ነው? አሁን ውሃው ጥምቀት ነው። ወይኑ ቅዱስ ቁርባን ነው። ከዛሳ ለመዳን አንድ የሚቀረን ነገር አለ። የክርስቶስን ፈቃድ ምን ማድረግ?
መፈጸም ነው። ፈቃደ ክርስቶስን ይጠመቃል፣ ይቆርባል። ከዛስ በቅዱሳን ሐዋርያት ክህነት ይኖራል። የእመቤታችን ረድኤትና ምልጃን ያምናል። ምን ያስፈልገዋል? መሰረታዊ ነገር ፈቃደ ክርስቶስን መፈጸም ነው። የክርስቶስን ፈቃድ መፈጸም ለመዳን ያበቃል። መዳን ማለትም ከክርስቶስ ጋር መኖር ነው እንጂ ከቅጣት ማምለጥ ማለት አይደለም። ከክርስቶስ ጋር የሚኖር ሰው ዳነ የሚባለው እሱ ነው። መዳን ከክርስቶስ ጋር መኖር ነው። ከክርስቶስ ጋር መኖር ደግሞ ፈቃዱን በመፈጸም አብረነው የምኖር ነው። ፍሬ የማያፈራውን ዛፍ ተቆርጦ ይጣላል አለ ዮሐንስ 15 ላይ። ማለት የኔን ፈቃድ እየፈጸመ የሥነ ምግባር ፍሬ የማይኖረውን ከኔ ጋር አይኖርም ነው። መዳን ማለት ከክርስቶስ መኖር። ጊዜ ግን አልደረሰም ያላህ ምንድን ነው? ወይኑን ለምንድን ነው በጊዜው ቢያደርግላቸው ምንድን ነው ምክንያቱ? እንዲህ ነው የሚለውን ከአንድምታ መምህራን ተማሩ። በሌላ ቀን ተማሩት ማለት ነው። አሁን እሱን እያብራራው ብዙ ቀን ስለተባለልን ማለት ነው። ይሄ ይሁዳ ገና ስላልመጣ ነው፣ ወይኑ ጨርሶ ስላላለቀ ነው ብለው ሊቃውንት ብዙ ትርጓሜ ሰጥተውታል። እውነታቸውን ነው። ያንን አብነት ሀተታ ያዙትና ጊዜ ግን አልደረሰም የሚለው አንደኛ እግዚአብሔር ትክክለኛውን ነገር በትክክለኛው ሰዓት ስለሚሰራ። እስኪ ንገሩኝ። አቤት ትክክለኛውን ነገር በትክክለኛው ሰዓት ሲሰራው መልካም ስለሆነ ማለት ነው። ትክክለኛው ቦታና ትክክለኛው ጊዜ ላይ ትክክለኛ ስራ መስራት እግዚአብሔር ያውቅበታል። የባቢን ምንድን ነው ወይቤሉነ ለጽዮን ህሊው ለነ ማህለ ያለ ጽዮን ባቢሎን ወስደው ምንድን ነው የጽዮንን ማህሌት ዘምሩልን አሉን። ፎነ ሀሊ ማህሌት እግዚአብሔር በምድር ነችር እንዴ የጽዮንን በባቢሎን አናረገውም። ያልተመቸ ነገር ነው። አያችሁ፣ ትክክለኛውን ነገር ያለ ትክክለኛ ቦታ አናረግም። አያችሁ፣ ትክክለኛው ነገር በትክክለኛ ቦታ ሲደረግ ያምርበታል። ትክክለኛውን ነገር ትክክል ባልሆነ ቦታ ማድረግ ትክክለኝነት ይጎለዋል ማለት ነው። ይሄ ማለት የጽዮንን መዝሙር በባቢሎን አንዘምርም ማለት ይሄ ነው። ትክክለኛው ነገር በትክክለኛው ቦታ፣ ትክክለኛው ቦታ ትክክለኛው ጊዜ ላይ። ኤሳውም ምግብ አምጥቷል እኮ ያዕቆብም ምግብ አምጥቷል። ልዩነቱ ምንድን ነው? ንገሩኝ እንጂ። የያዕቆብ ትልቅ በረከት ያሰጠው ምንድን ነው? ንገሩኝ እንጂ። ትክክለኛው ሰዓት ላይ ነው የደረሰው። ማን በራበው ጊዜ? ይስሐቅ በረሃበው ጊዜ ነው የደረሰው። ትክክለኛው ሰዓት ደርሷል። ያ ደግሞ ጅላጅ ሰውየው በልቶ ከጨርስ በኋላ ይዞ መጣ። አሁን በልቻለሁ አለው። ትክክለኛ ሰዓት ትክክለኛ ነገር በትክክለኛው ሰዓት ምን ነው መዘግየትም መቸኮልም ልክ አይደለም። በትክክለኛው ሰዓት ነው የሚያደርገው ጌታ። ለምሳሌ እግዚአብሔር ፈርዖን እስራኤላውያንን ሲያባረራቸው ከግብፅ ሲያባረራቸው እንደው ፈርዖንን ቤት ውስጥ ገሎላቸው ቢሆን ኖሮ ልናደንቀው እንችላለን? አይደነቅም ነበር። መንገድ ላይ ገሎላቸው ቢሆን ላንደነቅ እንችላለን። ግን ምንድን ያደረገ ፈርዖን እዚህ ሲደርስ ፊት ለፊት ባህር ሆኖ መድረሻ ሲያጡ ሰረገላ ተጭኖ የመጣውን ቀለል አድርገህ ሙሴ ዝም ብለህ በበትር ውሃውን ነካ አድርገው ብሎት አድርጎት እንደ ግድግዳ ቆሞ ሲሻገሩ፣ ይሄ ግን ይደነቃል። በትክክለኛው ሰዓት ፈርዖን እዚህ ሲደርስ ማለት ነው። ከዚያ በኋላ እነሱ ገብተው እነሱ የተሻገሩበትን ለሱ ስጥመት ሲሆነው ማለት ለክርስቲያኖች ድነት የሆነው ለዲያብሎስ ጥፋት ሆነ ተብሎ ነው የሚተረጎመው። የኤርትራ ባህር እንደዚያ ሲሆንባቸው ስናይ ግን ያን እናደንቃለን። እግዚአብሔር በትክክለኛው ሰዓት ትክክለኛ ነገር ይሰራል። የሰው ልጅ ግን ሁልጊዜ እሱ በፈለገው ሰዓት ሲሰራለት ብቻ እግዚአብሔር የሚወደው ይመስለዋል። እግዚአብሔር ግን ትክክለኛው ሁሉ ሰናይ ዘገብረ በጊዜሁ መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ሁሉንም በጊዜው ውብ አድርጎ ሰራው ብሏል። ሁሉንም በጊዜው ውብ አድርጎ ሰራው። ከቃሉ ጋር ናችሁ? እኔ አሁን የተወለደ ልጅ በሳምንቱ አባ እማ ቢል እኔ እደነግጣለሁ፣ ደስ አይልም። ቀስ ብሎ መኮላተፉንም እንፈልገዋለን፣ ጥሩ አይደለም። ረጋ ብሎ ሕፃናት እየተኮላተፉ ሲያወሩ ደስ አይላችሁ? በጣም ነው የሚያምርባቸው። እንዴ ያን ራሱ እንፈልገዋለን። ቶሎ አፉን ፈቶ መቅረጭ ሲሆን ያናድዳል። ሲቅለበለብም እንዲሁ ሕፃን ልጅ የትልቅ ነገር ሲያወጋ አንዳንድ ጊዜ ደስ አይልም። ወይ እንደ ቅዱስ ቂርቆስ ቁም ነገር ማውጋት ነው እንጂ ዝም ብሎ ሕፃን ልጅ ይሄ መቅረጭ ቀስ ብለህ እደግ ይባላል። አይ ልክ አለው ነው እኮ
በ3 ሳምንቱ አሁን አንድ ልጅ ተነስቶ የ3 ሳምንት ልጅ ተነስቶ ዳቦ አምጡ ቢል አትደነግጡም? ሁሉም ጊዜ አለው። በጊዜው ነው የሚሰራ። በጊዜው ነው የሚሰራ። አሁን የ6 ወር ልጅ ተነስቶ እኔን ቢያህል ቁመቱ የልክ አይደለም። እንደገና ደግሞ ጉልበቱ ራሱ ክብደቱን መሸከም አይችልም፣ ይወድቃል ይበስ ቀስ ብሎ ቁመቱ እኮ ቀስ ብሎ የሚያድግበት ምክንያት የቁመቱን ክብደት እግሩም መሸከም እንዲችል ጭምር ነው ይመስለኛል። ነው ግን ይሄ ሳይንስ ስላልተማርኩኝ እዚህ ይሄ ሐኪም መሆን ይጠይቃል። ግን ሳስበው ሳይሆን አይቀርም እንዴ ያለ ጊዜው አድጎ እንዴት አድርጎ ሊሸከመው ነው? ይሄን ሁሉ ሆድ ይሄን ሁሉ ነገር ጓዝ አይሆንለትም። ስለ እግዚአብሔር ሁሉንም በጊዜው ይሰጠናል። በሉ በጊዜው ይሰጠናል በሉ። አቤት ሁሉም በጊዜው ነው። ሐዋርያት የደብረ ታቦር ዕለት ብርሃነ መለኮቱን አዩና ወዲያው ስብከት አማራቸው። ወዲያው ቆዩ ጊዜ ያለው አላቸው። ታውቆ በሌላ ቀን የሚነገር አላቸው። ቸኩሎ ሁሉም ነገር አይነገርም። ሁሉም ነገር እግዚአብሔር በጊዜው ይሰጠናል። ከሰው ልጅ ግን ትዕግስት ይፈልጋል። ሁሉም በጊዜው ስርዓቱን ይይዛል። ሁሉም እኛ ግን ዛሬ ቢሆንልን ደስ ይለናል። ሁሉም በጊዜው ግን እግዚአብሔር በወቀ ሰዓት በፈቀደ ሰዓት የሚሆነው ይሆናል። አንዱን ያ ነው። እግዚአብሔር በጊዜው መልካሙን ያደርግልን።